በወጣበት ቶሎ ብዬ ከእናንተ ጋር ለምን ቴስት አላረገውም ብዬ አስቤ ነው ይህን አጋጣሚ የተጠቀምኩትና እርጉዝ ነኝ ማለት ነው ጋይስ። እንዴት ነው ግን ማለት ያስደነግጣልም። ሩታ እርጉዝ ናት። ኦልሬዲ ልጅቷ ነፍሰ ጡር ናት። ምንም ማድረግ አይቻልም። በጣም ደስ ይላል። አለሽ እርጉዝ ነሽ ማለት ነው። ወደ መስመር ካለ ፖዚቲቭ ነው። ስለዚህ እርጉዝ ነኝ እርጉዝ ነኝ ማለት ነው ጋይስ። እንዴት ነው ግን ማለት ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? እንዴት ቆይታችኋል? እንዴት ሰንብታችኋል? ሱራዝ አበሻ ነኝ። ስለጠፋሁበት ነገር አላብራራም፣ ያው ጠፍቻለሁ። ዛሬ ግን ያው ለየት ባለ ጉዳይ መጥቻለሁ። እሱም ደግሞ ያው እንደምናውቀው እንግዲህ የሩታ ማርገዝ እንግዲህ መነጋገሪያ ሆኗል። አዲስ ነገር ሆኖ አይደለም። ከዚህ ቀደም ያው አንዳንድ ቪዲዮዎች እንደዛ በዛ አይነት መልኩ ሰርተን የራሳቸውን ግምት ተመልካቾች ወስዶ ነበር እና ዛሬ ደግሞ እኔ ላነሳው የወደድኩት ያው እንኳን ደስ አላችሁ በዚሁ አጋጣሚ ማለት እፈልጋለሁ። ሰው ብዙ ፈተና አይቶ ብዙ ውጣ ውረድን ካየ በኋላ በእንደዚህ አይነት መልኩ ደግሞ ደስ በሚል ነገር ሲመጣ ደስ ይላል። ያው ደስ መሰኘታችንን አንድ ለመግለጽ እንወዳለን። ያሳለፉትን ነገር እንግዲህ እናውቃለን የነበራቸውን ነገርና ትናንትና በለቀቁት ቪዲዮ የሩታ ደስታ ሪል ከልብ የመነጨ እንደሆነ ይህን ነገር ተጠብቀው እንደነበረ ኦልሞስት ሰው ሳይዘጋጅበት ወይም ደግሞ መውለድ አለብኝ ብሎ እቅድ ሳያወጣ ሲመጣና ጠብቆት ተዘጋጅቶበት ካሁን ሆዮናል ብሎ ሲጠብቅ ይለያያልና እሷ ላይ ያየሁት ስሜት ልብ ካላችሁ ውድ ቤተሰቦቼ በጣም ደስ ብሏት ነበረ። ኦልሞስት ደስቷን መቆጣጠር እስከሚያቅታ ድረስ እያለቀሰች ነበርና ከዚህ ምን ተረዳው? በቃ እነዚህ ልጆች በደንብ አብረው ቤተሰብ መስርተው ልጅ ወልደው ተከብረው ከብደው መኖርን በጣም ፍላጎታቸው እንደነበረ እስከዛሬ ስናይ የነበረው ነገር ጀርባ ደግሞ ብዙዎች እንዳሰቡት ድራማ ነው፣ እንደዚህ ነው አልተጋቡ የሚለውን ነገር ሙሉ ለሙሉ የሚያፈርስ መሆኑን እኔ አግኝቼዋለሁ። እናንተ የተረዳችሁበትን ነገር አላውቅም። ያው ይሄን የምናገረው እንግዲህ ሰፊውን ኦዲየንስ የምታዩት እነሱን የምትወዷቸው የምታከብሯቸው ናቸውና እኔም በዚህ አጋጣሚ በጣም ነው የምወዳቸው የማከብራቸውና ያለኝን ደስታ ደግሞ ከወዲሁ መናገር እፈልጋለሁ ማለት ነው። ውድ ቤተሰቦች ሩታዬ እንኳን ደስ አለሽ። ኦልሞስት ደግሞ እንግዲህ የእርግዝና ጊዜሽን እንግዲህ በሰላም አጠናቃሽ እንግዲህ ወልዳችሁ ለመሳም ያብቃችሁ። አብርሽም በተለይ በጣም ደስ ብሎት ተመልክተናል። እስኪ ትንሽ የነበራትን ስሜት እውነተኛ ስሜት እንደነበረ ቀንጨብ አድርገን እንመልከትና ከዛ በኋላ ደግሞ በጣም ማነሳቸው በጣም አንኳር ጉዳዮች አሉ። በሰሞኑ የሰርግ ወቅት ነውና ከዚህ ከሰርግ ወቅት ጋር ተያይዞ ደግሞ በጣም የሚገራረሙ ቪዲዮዎች እየወጡ ነውና ብዙዎች እየተነጋገሩበት ነውና እነሱን ደግሞ በትንሹም ቀንጨብ አድርገን ለመመልከት እንሞክራለን። እስኪ መጀመሪያ የሩታ ስሜት ምን ነበር? ሩታ እስኪ ይሄ እናንተ የተረዳችሁበት መንገድ ምንድነው የሚለውን ደግሞ እስኪ እንመልከተው። እርጉዝ ነኝ ማለት ነው ጋይስ። ቀንጨብ አድርጌ ነው ማሳያችሁ። የሰርግ ወቅት ነው። በጣም ብዙ ነገሮች እየተከሰቱና እየሆኑ ነው ያሉትና እስኪ በጣም ካዝናኝ ቪዲዮዎችን እንግዲህ አናስገባም ሰርገኛ ደጅተኛ የሚባለውን ሁላችሁም ታውቁታላችሁና በምን መልኩ ነው አሁን በጣም እየተጋነነ ሄደው ምን ላይ እንደደረስን ይሄ የሚያሳይ ነውና ይሄን ቪዲዮ ተመልከቱት። እኔ እውነት ለመናገር ከሚበላው በላይ እስኪ በዚህ መልኩ የተጋባችሁ ካላችሁ ከዚህ የባሰ ነገር
ሊኖር ይችላል እና ምን ያህል ወይ ወንድም ወይ የሆነ ይሆናል ምን ያህል እንግዲህ ልጅቷን ለመውሰድ ያለውን ቁርጠኝነት ያሳያል። እንግዲህ ምናልባት ጓደኛውም ሊሆን ይችላል። ለጓደኛው ያለውን ቁርጠኝነት ነው በጣም እያየ ነውና የሚደንቅ ነው። በጣም ነው ያዝናናኝ። ከሁኔታው በተለይ በጣም እንትን ያለኝ መልሰውት ማለት ነው አንጠልጥለው መልሰውታል እኮ እንዴ መጀመሪያ ወጣ፣ እሺ መለሱት። ከዛ በኋላ ድጋሚ ሙሽራው ይመስለኛል አንዳንዴ ሙሽሪት አይበልሽ ከፋ ሁሉም ያገባል በየወረፋ በጣም ከባድ ነው እንዴ። እኛው ደግሞ እዚህ ጋር በጫማው ሊገፋው በስተመጨረሻ እንዲህ ግን አይታችሁታል። በጣም ከባድ ነው። እስኪ በዚህ መልኩ የተጋባችሁ ካላችሁ እንትን በሉኝ። ያው ደስ ይላል። ይሄ ማለት አንዱ ምንድን ነው በቃ እንደ ባህላችን ፊታችን ነው። እኔ በጣም ልንንከባከበው ይገባል እንደዚህ አይነት ነገሮች እና በጣም ወይ ከቤት እንዲወጣለት የፈለገ ወንድሙ ነው ወይ ደግሞ ናናምሽ እያለ ያስቸገረው ጓደኛው ነው። እሱንም እንግዲህ ተዳርስ ከትቼ ለገላግሎ ብሎ ይሆናል። እስኪ ሌላው ደግሞ በጣም ያዝናናኝ ደግሞ የት ሀገር ባህል እንደሆነ አላውቅም። ሙሽ ከረሜላ በክር አስረው ሁለቱም ላይ ልጁ ግን ምን ሆኖ ነው የሆነ አሯሩጦ ነው እንደዳሩት። ያ ማለት ደግሞ እንዴት እንደተኮሳተረ በቃ አኮሰታተሩ በቃ ደግሞ በቲሸርት ነው። ደስ ይላል። ሁሉም የራሱ እንትን አለው። እንዴት እንደተኮሳተረ በጣም እኮ ነው የሚያስፈራው። ትዳራችን ያጣፍጠው ነው እንግዲህ በቃ ያጣፍጥላችሁ ነው። ትዳራችን ያጣፍጥላችሁ ነው። በጣም ደስ ይላል። ዲቺ ደግሞ ምን እየፈለገች ነው? እንደዚህ አይነት ነገር ምንድን ነው እየፈለጉት? ምንድን ነው የጠፋው? ምንድን ነው እየተፈለገ ያለው? ምን ጠፍቶ ነው? በሰላም ግቡ ሂዱ እና ፈጣሪ ደስ ብሎ ወይኔ አንዳንድ ሰርግ ግን ማለት ደስታው ይሁን ያናስ ባዘል ይቀማ ያናስ ባዘል ይቀማ እና እስኪ እንግዲህ እንዳንተ እስኪ ሌላው ደግሞ ውድ ቤተሰቦቼ ከእንትኑ ጋር የተገናኘ ነው፣ ከኑሮ ውድነቱ ጋር የተገናኘ ነው። ኑሮ በጣም እሳት ሆኗል እንደምታውቁት፣ በጣም ከባድ ነው። ብዙ ነገሮች አስቸጋሪ ሆኗል እና ወደኋላ አንድ 10-15 ዓመት ወደኋላ ሄደን 96 እና 97 አካባቢ የዋጋው ሁኔታ ምን ነበር የሚለውን ነገር እስኪ እንመልከት እና እኔ ከደረሱኝና ካየኋቸውን ቪዲዮዎች በጣም የተመቸኝ ነውና የኑሮ ውድነቱ ገበያ ሰንጋበሬ 2800 ከእግዚአብሔር ዘንድ ስጦታ ሰምታችኋል። ሰንጋበሬ 2000 በረከት ነው ይሄ። በጣም ዝቅተኛው 9,900 ነገር አይደለም ይሄ በሰው ዘንድ 350 መካከለኛው 160 ደግ 350 ፍየል ከፍተኛው 150 መካከለኛው 160 ዝቅተኛው 60 ወይ ዋው ተራኝ ዋናው ገበያ በኩንታል ነጭ ጤፍ 290
ሰርገኛ 250 ቀይ ጤፍ 220 ነጭ ጤፍ 170 ማወቅ አለበት። ኩንታል እኮ ነው ደውዬ ብጠራው ደስ ይለኛል። አሁን እኮ ኩንታል የሚገዛው እኮ ወይ ሀብታም ወይ ሚሊዮነር ወይም ደግሞ የወፍጮ ቤቱ ባለቤት ነው። 160 ደንጋዳው የሚቷሰል ማሽላ 140 ነጭና ቀይ በቆሎ 120 ባለፈው ሳምንት 160 ብር ሆኗል። በዚህ መሰረት በሙሉ አንደኛ ደረጃ የሸሮ ቅቤ 38 ብር፣ አንደኛ ደረጃ የጎጃም ቅቤ 32 ብር፣ ቅቤ 32 ብር እዚሁ ታች ነው። አንደኛ የተባለው ቅቤ 32 ብር ማለት ነው የሚታጠብበት እና እሱን ለማሳጠብ ወጣ አሁን እኮ 2500 ራሱ ይገኝ ከናንተ ጋር ቴስት አላደረገውም ብዬ አስቤ ነው ይሄን አጋጣሚ የተጠቀምኩትና አንድ ፈረሱ ላይ የማረጉ በርበሬ 125 ያለባው 100 አንደኛው ደግሞ ትንሽ ከዘዝ ያለ ነው እንትኑ ማለት ዝና እየገፋ ሲሄድ ነው እንደዚህ ይሄ ምልክቱ ሁለቱ ዋጋው እንደሚነር ተብሎ እኮ የኔ 60 ብር ወይ 50 ብር ምንድን ነው የሚባለው? ወይ ኑሮ እስኪ ደግሞ የዶላር ዋጋ ስንት እንደነበር እንስማ። ውድ ባንኮች መካከል በሳምንቱ በተካሄደ የውጭ ምንዛሪ ገበያ አንድ የአሜሪካን ዶላር የተሸጠበት ዋጋ በየዕለቱ የመጨመር አዝማሚያ ማሳየቱን የኢትዮጵያ ብሔራዊ ባንክ ገልጿል። በሳምንቱ ከተመዘገቡ የውጭ ምንዛሪ ገበያ ዝቅተኛው 8 ብር ከ6.364 ሳንቲም ዶላር 8 ብር ነበር። በተለይ ውጭ ያላችሁ ግን የሚሰራው ያኔ ይሰራ የነበረው ደግሞ ብር ምን ያህል ዋጋው ቫልዩ የነበረው በጣም ከባድ ነው። እና ኤኒዌይስ እንግዲህ አንድ 15 ዓመት ወደ ኋላ ሄደን እንግዲህ ገበያውን ቼክ አድርገናል። የሚያዝያንም ደግሞ የሰርግ ወቅት እንግዲህ አይተናል በወፍ በረር። ውድ ቤተሰቦች ይህን የምናደርገው እንግዲህ ለእናንተ ከዚህ በኋላ በአዝናኝና ደግሞ በአስተማሪ በሆኑ ቪዲዮዎችን ሪያክት እያደረኩ ማቀርብላችሁናል ባለኝ ጊዜ አንጻር። ሌላው ደግሞ እንግዲህ ያው እንደነገርኳችሁ ከፊት ቀደም አድርጌ እናንተን ተወዳጆች እንግዲህ የአብርሽና የሩታን መልካም ምኞት ለመግለጽም በዛውም ደግሞ የሩታን ደግሞ የነበረችበትን ስሜት ምን ያህል ደስተኛ እንደሆነች ያን ውጤት ስታይና ብዙዎች ተነጋግራችሁበታልና እንኳን ደስ አላችሁ ለማለት በድጋሚ ወዳለው ጥንዶቹ የዛሬው እንግዲህ ሸጋ የሆነው ፕሮግራሜ ይሄን ነበር። ጥልቅ ብላ ነገር ግን በሰፊው ደግሞ የተለያዩ እና አነጋጋሪ የሆኑ ርዕሰ ጉዳዮችን ወደ እናንተ ይዤላችሁ እምመለስ ይሆናል። ውድ ቤተሰቦቼ የሱራዛ ሀበሻ ነበርኩ። አሁን ላለመጥፋት ሞክራለሁ። ዴሊ በየቀኑ ለእናንተ ይመጠናል ያልኩትን የተገረምኩባቸውን አዝናኝ ፕሮግራሞችን ወደ እናንተ ይዤላችሁ የምቀርብ ይሆናል። ሱራዛ ሀበሻ ነበርኩኝ። ባይ። እሺ ቶሎ በል።